እውነታው ነው በእግር ነው እንደመጣው አለ ከለክ በጣም እውነት ደሳለኝ በጣም እንደዚህ ማገኛቸው አልመሰለኝ ነበር ንፍቅ ብላችሁኝ ምታረፍድ መሰለ የምሬን እኮ ነው እኛም አምሮባቸዋል በጣም ስታሰፋ ያስታውቅብሃል እኮ ያ ሆምዬ እኮ ነው ፈልጌው ነው ብታግዙኝ ግን ዛሬ ለየት አላለም ትንሽ አላማረብንም ትንሽ ማለት እንትን ይላል ከረባት በጣም ግሬስፉል ያደርጋል ያዘንጣል ይላል እኛ ደግሞ ግን እናንተ ከረባት ባታረጉ ራሱ እንዲሁ ራሱ ያምርባቸዋል አይ አንዳንዴ ያስፈልጋል አሁን ደግሞ ክረምትም ስለሆነ እዚህ ከውስጥ የሚሞቀውን የሚወጣውን የሱም የሚፎለፎለውን ወጣትነት ስሜት ገታ ለማድረግ ከረባት ወሳኝ ነው እኛ ግን ወደ ቤተሰቦቻችን ቀለል ብለን እሁድን መስለን ለመቅረብ በመናረገው ጥረት እንጂ ከረባት ሳያምር ቀርቶ አይደለም አዎ ግርማ ሞገስ አለው በተለይ ሱፍን ሙሉ የሚያደርገው ክራባት ነው ይባላል እንዴ በጣም ሱፍ ፍትራሱ በከረበብ እንትንም አለ ይቀራል ሰደርያም አለ ጨራሽ ሶስተኛው ከረባት ሲጨመር ሞር ደግሞ ሰደርያ ግን ሰውነታችሁን በደንብ አስተካክሏል እናንተ ከውስጥ እንደዚህ ያለ ሰውነት ስላላችሁ እዚህ ጋር አንዳንድ ሸንቀጣናችሁ ቦርጭ የላቸው ፒስ ነው በጣም ሰላም እኔ የሮቤል ብረት ይገፋል ነው ያልኩት ስንታየው ቦርጭ የለውም ደግሞ አራኒም ገፋለሁ ምንድነው አንዳንድ የተበላሸ መኪና ገፋል አለ ውስጥ እኮ አለ ጆሲ ምን ያደርጋል አስገፍቶኝ ያውቃል የጆሲ መኪና ከስታፍ ያልገፋ ማን አለ ማንም የለም ሴቶች አልገፋ እኔ ስመጣ ትንሽ አረጀች መሰለኝ ቆማን የደረስከው አንተ ጋር ተበላሽታ ነው መጨረሻ ሴቶችም ገፍተናል ናፍቆት አንድ ጊዜ የሆነ ነገር አመጣና ከመኪናው ይሰጣት በቃ መኪናው አትሄድም ብለ የውስጥ ቃዋን ለብቻ ሸጠቀስ እንዴ እንትና ቋን ቀን ኪሴ ውስጥ ያስኩት ነገር በሙሉ ተዘረገፈ አለ ያብስራ ሲንቀጠቀጥ መኪና እኔ እየሰማሁ አሁን ዝናብ እየዘነበ ከባድ የጆሲ መኪና ማዲያ ገብታ ነው የምትጠለለው አሉ ጆሲ ኪስ ገቢ እኮ የሆነ ዳዱ ምናምን አታጭም የሆነ አንድ ብሎን የሆነ ገባ አታጭም አሁንማ በቃ ተስፋ ቆረጠች ችላ በቃኛል እንደውም ሰው ብቶ ምላሷን የምትወጣብን ይመስላል አረ ለዳን ከዚህ በኋላ ምናምን ትለው ይመስላል ግን ከሄዳችሁበት ጉዳይ እኔ በእግር የመጣችሁ ነው ይመስለኝ አለከለካችሁ ወዝቦዞ ናችሁ ግንባሩ ስንታየው ግንባሩ ወዝቦዞ የበላ ነው የበላ ነው ያው ምን በላውም ወዝ ያመጣል በደንብ ያንተን ባላቅም ሮቢ ብዙ ጊዜ አልበላም ነው የት ነበር የቋንጣ እኔ ሪሃብ ሴንተር ነው የሱስ ማገገሚያ ማዕከል ነውና በርከት ያሉ ከሱስ ለማገገም ዝግጁ ሆኑ ህክምና ያያገኙ ያሉ ሰዎች ነበሩና እነሱን ጎብኝቼ ከነሱ ጋር ቆይታ አድርጌ ነው የመጣሁት ወር ሲሆን እንግዲህ ብዙ ጊዜ ያው ከተለያየ ተግባር መፈጸም ለምደናል ሰው መጠየቅ እንደገና ደግሞ ያለመድናቸው ግን ደግሞ ብናረጋቸው የሚመከሩ የሚጠበቁ እንደዚህ አይነት ድርጊቶች ስላሉ እኔ ከዛ ጀምሬ እለታውድ እኮ የተለመደ ነው አይደል ቤተሰብ ምን ጠይቅበት የወለደ የሚጠየቅበት የታመመ የታሰረ ምን ጠይቅበት ነው ያው የረፍት ቀን ለብዙ ሰዎች የረፍት ቀን ስለሚሆን ሰው የሆነ ቦታ ለመሄድ ሲያስብ እሁድን አስታኮ ነው የሚሄደውና እኛም ዛሬ እንግዲህ እቺን እሁዳችንን ለምን የሆነ ነገር ላይ አናውለውም ብለን ስቱዲዮ ከመግባታችን በፊት ተሯሩጠን እኔ ሆስፒታል ነበር የሄድኩት የታመመ መጠየቅ ባህላችንም ነው ልምዳችንም ነው ስለዚህ የታመሙ ሰዎች በተለይ ደግሞ በብዛት አስተማሚ የሌላቸው ቶሎ ሰዎች የማይጎበኙቸው ሰዎች ሆስፒታል ውስጥ በጣም ይጎዳሉና ሰው ካስተማሚ ነው ቶሎ የሚድነው ይባላል ስለዚህ ለምን እነሱን ጎብኘት ታሪክ ያልመጣም ብዬ ከነሱ ጋር ተጫውቼ ምሳበልቼ ነው የመጣው ስለዚህ ነው በጣም ደስ ይላል እኔም ደግሞ እንደዚህ ሆነ እኮ የዴ ስራ እኔም ደግሞ የተላለቆችን ውሎ አየሁኝና ለምን እኔስ ምን ታላቅ እዚህ ምን አላቁ ቀርብ ታላቁሽ ቀርቶሽ ወደ ጉዳይ ማል በቂ እኮ ነው የዋልኮና ተናገር ባይኖርም ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አልኩኝና ደግሞ ያስጨብጨባል ሮቤል በዚህ ያያዙ ሮዛ በበለኝ ማለት ነው እኔ ደግሞ እንደዛ አልኩኝና እኔ ደግሞ ጎብኝቼ መጣሁት በጣም ህፃናቶችን የካንሰር ታማሚዎች ናቸው ከተለያዩ የኢትዮጵያ ሀገር ክፍሎች ነው መጥተው ህክምናውን ካገኙ በኋላ ቅርብ የሆነ ቀጠሮ ሲያገኙ የሚያርፉበት ቦታ ተዘጋጅቶላቸዋል ተስፋ አዲስ የካንሰር ማዕከል ይባላል እዛ ሄጄ ከልጆቹ ጋር በጣም ደስ የሚል ቆይታ አድርጌ ነው ወደ እናንተ ጋር የመጣሁት እኔ ሌላ ትምህርት ራሱ አስተምራችኋለሁ ዛሬ ከሄድኩበት ቦታ 3 ነገር ተምሬ ነው የመጣሁት እምናቀው ግን ማናስተውለው ነገር አለ አይደለ ሶስቱን አሁን እኔ እንትን ያዙ አስተሳሰሉ ችግር ከዛ አንዱን አንቺ ያዢ አንዱን ይዛለው ሮቢ አንዱን ያዝ ተከፋፍለን ምን ነው ሮቢ ያልሽንጂ ምን ይሰጣል አይ እኔና ስንታየው በጣም ፈጣን ነን የሆነ ነገር ስንይዝ ፎክሮ እሱ አለ ግን ያና ሮቢ ላይፈት ያና እሱ ጌም ላይ እናሳየዋለን የመጨረሻው ሰው በጣም ከአድካሚ ሳምንት በኋላ ከሰኞ እስከ ቅዳሜ እንግዲህ ብዙዎቻችን በስራ በጣም ምንደክምበት ምንለፋበት ጊዜ ነውና እሁድ ላይ ልክ ምርጫቸው ያደረጉን የእሁድ ቤተሰቦች ሲከፍቱት ከተለያየ ቦታ ስንመጣ ትንሽ ድካሙ ላይ ድካም እንዳንጨምርባቸው ፈርተን ነበር ግን እሁድ የረፍት ቀን በተለይ ማለፍ ያለበት ነገር ግን በዚህ ነው በሚል እኔ አሁን ምን አይነት ሰውኛለሁ መሰላችሁ የውስጥ የሰላም ላይ በጣም ማተኩር ሰው
የውስጣችን ሰላም ደግሞ መገኘው እንደዚህ አይነት ቦታዎች ነው ብዬ አስባለሁ። ትንሽ አሁን ካለው ነገር ሻል ያልን ሰዎች አለን አይደል? ከናፍቆት እኔ ከኔ አንተ ምትሻልበት የተለያየ ነገር አለ። ተደጋግፈን ብቻ እንደ ህዝብ እንደ ማህበረሰብ የምንቀጥልባቸው ነገሮችና ነግበኔ ነው ህይወትን አናቅም የቱ ጋር እንደሚወስድ ህይወት መንገዱ ረጅም ነው አይደል? ከዛ ውስጥ የቱ ጋር ጥልፍ ብለን እንደምንቀር አናቅምና አንተ ከሱስ ማገገሚያ ማዕከል ሄደህ ከራስ ወደ እውነታው ወደ ዓለም ወደ ተስተካከለው ህይወት ለመኖር የሚታገሉ ሰዎች ጋር ሄድክ። ከዛ አለውላችሁ አልካቸው በጣም ትልቅ ስሜት ነው የሚሰጠው። ናፍቆት የታመሙ ሰዎች በተለይ ናፍቆት ሄደችበት ከዛ ሮቤል የሄደበት ቦታ ሰዎች ከክፍለ ሀገር መተው ልጆቻቸውን ለማሳከም ራሳቸውን ለመታከም ይመጣሉና ማረፊያ አይኖራቸው። ለምሳሌ አሁን እኔ ተነስቼ የሆነ ቦታ ከክፍለ ሀገር ከሆነ ልታከም ሄዶ እዛ ቦታ ላይ ሰው ከሌለኝ ማረፊያ በጣም እቸገራለሁ፣ ምግብ እቸገራለሁና የበለጠውን ደግሞ ሰው አይዞህ የሚለው ሰው ምግቡን መብላቱ ማየቱ ሳይሆን እኔ ያለው ልኩ መባል ለሰው በጣም ትልቅ ቁም ነገር ነውና በቃ ሀሳባችን ትልቅ ስለሆነ አንቺም አንድ ሆስፒታል ሄልሽ እሱም ጋር እኔም እንግዲህ ታራሚዎችን ለማየት ወደ ቦታው በሄድኩበት ሰዓት ላይ ቆየት ነው የምትሄጂው መጀመሪያ ምግብሽን አምጪ ተብዬ ተቀበልኩ። 3 አይነት ነገር እንዳለ ታውቁታላችሁ በነገራችን ላይ ማቆያ ማረፊያና ማረሚያ አንቺ በጣም ወይልሽ ንቁ ነኝ ብላሽ አይገርም ወይ ናፍቆት እኔ አሁን እኮ ሌሰን እየሰጠው ነው ትንሽ ብሰሚ ምናምን ታርማ ነው እንደዚህ ነች ምን እንደዛ ለአራት ሰዓት ታስረናል ከጆሲ ጋር ድሮን የማይፈቀድበት ቦታ ድሮን ለቆ ይሄው ጆሲ ነው መከረኝ መጀመሪያ ግፍ ያለሽ ስንቴስ ታስረታቀለ ይባላል ሰራ እኔም እንደሷ ነው እንትን ነው እኔ ኢትዮ ኬንያ ቦርደር ላይ ጋምቡ ሄደን ኬንያ ድንበር ጋምቡ ይባላል ከሞያሌ ያልፈና ለምን ሄድክ ስራ እንሰራ እና ለካ እንትን የሚወስዱን ሰዎች ፕሮሰሱን አልጨረሱም አስፈቅደው እና ኢትዮጵያ ውስጥ ነው ያለነው የድንበር ላይፍ ሚል ነው ፕሮግራሙ ዶክመንታሪ ነው የድንበር ህይወት ምን ይመስላል እዚህ ከኢትዮጵያውያን ያሉ እዛ ኬንያውያን ያሉ እዚህ ይውላሉ እዛ ይሄዳሉ ጧቱ ለሰዓት ይገባሉ ማታ ሶስት ድንበር ተሻጋሪ ተብለ ተሻገርን ከዛ ፓስፖርት ልትያት ይምዛጋ ኢትዮጵያን ያለ ነው እኛ ችግር የለውም ነው ያስገባው አልፍ ያለው በደንብ ከዛ በሰው ሀገር በጣም በቃ የምን ግማሽ የሚያል ሰው እየመጣ እንዲህ ነው ያዩት በጣም ነው የሚያስፈራው አይገባም ጫን አረጉ ነፍሷን ይማሩና አይናረም ባልቻ ነበርች እና ወራ ተስራለች እንዴት እንደወጣችሁ ፓትሮሉን አይኔ ኮፈታና እና አይ በድንጋጤም ስለነበር አወጣጣ በጣም በቃ ስትወርዶ ከበዳት እንደው እና እሱ ማለት ማረፊያ ነው ወሰዱና አሳረፉ ግን አሁን አንድ ሰዓት ነው እኮ እስር ቤት ውስጥ አትገቢም ነበር እንዳላይ ነው ተቀመጥነው በቃ ጉዳዩ እስከሚፈታ የት ነው ያሉት ሲባል ማረፊያ ይባላል ከዛ ማቆያ ደግሞ ሲሆን የቀጠሮ ፍርድ ቤት ቀጠሮ እስከሚኖርሽ የምትቆይበት ከዛ ደግሞ እህቴ እንዳልሽው አንቺ ደግሞ ማረሚያ የረጅም እና ስለዚህ ማረሚያ አሁን ማቆያ ያሉት ማረፊያ ያሉት በማንኛውም ሰዓት ሊወጡ ይችላሉ ስለዚህ ምግብሽን ይዘሽ መሄድ ያለብሽ ወደ ማረሚያ ነው ብሎ በጣም ደስ አለኝ ምግቡን ወስጄ የሰጠሁትን ሰው አላቀው በቃ ልናየው ነው የረፍት ቀን ሰንበት የሚፈልገውን ነገር ለማድረግ ነው ሄድነውና ደስ አለው ምግቡን ከፍቶ ከማየት ይልቅ ምናም ሌላ ነገሮች ከማድረግ ይልቅ እኔ ሰው ሆኜ መገኘት ይዛጋ በጣም ደስ አለው እንዴት መጣሽ እንዴት አያችሁን አንዳንዴ ምናስተዋውሳቸው የማይመስላቸውና በጣም ትልቁን ነገር ያደረግንበት ቀን ነው ብዬ ነው ማስበው በጣም ያንቺን ሐሳብ ግን ይዤ ስንቴን መጠየቅ የምፈልገው ከኢትዮጵያ ሄዶ ኬንያ ጋር ታስሯልና አሁን ቆይታ ቢሆን ኑሮኛ መተን ባንጠይቅህ ትቀየመን ነበር ያው ብዙ ሰው እንግዲህ ወዳጁ መጥቶ ካልጠየቀኝ ታራሚ ነው የሚሆነው ባይደውና ሀገራት ተመካክረውና የሚያስመልሱት ሰው አሁን እኮ በግለሰብ ምናምን ሌቭል መመለሱ ገባር ሀገራት ተቀየመንም ነበር ማለት ነው እኛም መተን ባንጠይቅህ ሲጀምር ማስገብቱ ስንት ደስ ብሎታል ወይ ከከፋ ኬንያ እንትን ነው የሚቆየው ወደዛ ነው የሚሻገረው ማለት ነው አይ ግን ባይዘው ሲነግሩን ከዛ በኋላ ትንሽ ቢያስሩ ምናምን በጣም ሰቅጣጭ ነበር ማሰሪያ ምንድነው ይሄ ማረፊያ ቦታው ምናምንና በቃ ከዛ ወጣን ምንም እነሱ ሀሊ ነው የሚያወሩት ሌላ መግባቢያ የለንም እኛ ዝም እንደዚህ ከግራው ወደ ቀኝ ሲያወራሉ እንደዚህ ምንድነው ያሉት ቆይ ምን ተሰማሽ ለሴት ልጅ ነው እስር የሚመስለኝ በነገር አበል ያለው መስሎት አይደል የት ያርጋል ሆነስሊ ነፃነት መገደብ ይመስለኛል እስር አይደል ነው በርግጥ መጀመሪያ ሲወስዱን ፈራው ምክንያቱም በወቅቱ በጣም ትልቅ ጥፋት ስለነበር ፈራው ከገባን በኋላ ግን አለማውቃችንን ስላወቁ በቃ ህጋዊ ሂደቱ እንዲያልፍ ነው እንጂ ተንከባከቡን ጋቢ ተሰጠን ቆሎ ተሰጠን በረንዳ ላይ ቁጭ ብለን ከዛ ማታ ጉዳዩ ሲፈታ እኛን ሸኙን ድሮናችን እንደውም አሉጣማቸው ጋቢ ሲበዛ ብለን ከዛ ስራችንን እንቀጥል በሰላም እና እሱ ይመስለኛል ነፃነታችን ፍን እስር ምንም ገና ሳስበው አዎ በቃ መገደብ ነው አይደል በርግጥም ያን ነገር ነው የምታጣው ከዚህ ውጪ አይቻልም ከተባለ እሱ ነው እስር
ለምሳሌ አሁን እኮ በትልልቅ ሌቭል ያሉ ሰዎች ሆቴል ውስጥ የሚታሰሩ እኮ አሉ። አሁን ለምሳሌ ሆቴል ውስጥ ትልልቅ ሆቴል ውስጥ ምንም ሊጎል የሚችል ነገር እንደሌለ የምታስቢው፣ ግን ከዚህ ቦታ መንቀሳቀስ አትችልም መባሉ እስር ነው። ሰው ልጅ ትልቁ ነገሩ ዛሬ ተነስተሽ ብድግ ብለሽ የሆነ ቦታ መሄድ መቻልሽ፣ ስራ ቦታ መሄድሽ፣ አንቺን ጓደኛ ማግኘት ምናምን ነው ትልቁ ውበት የህይወትና እሱን ማጣት ከባድ ይመስለኛል። ለዛም ነው የህግ ታራሚዎች ታርመው በስነ ምግባር ታንጸው በቃ ሁለተኛ ዘጥፋት ውስጥ ላለመግባት ብለው የሚወጡት። እሁድ ሲሆን በተደጋጋሚ አዘውትረው ማረሚያ ሄደው የሚጠይቁ ሆስፒታል ሄደው የታመሙ የሚጠይቁ ሰዎች ብዙ ናቸው፣ ጥቂት አይደሉም። እንደ ልምድ እኔ አሁን አንዳንድ ሰዎች ራሱ ሄደው ሲጠይቁ ለምሳሌ አንቺ ሊጠይቁ መተው ሙሉ እንትን ብሎ ምንድነው ፍሎሩን አዳርሰው እግዚአብሔር ይማራችሁ እያሉ የመውጣት ልምድ ያላቸው ሰዎች አሉ። ይሄ በጣም ትልቅ ጸጋም ይመስለኛል፣ የጽድቅ መንገድም ነው። በመታረም ላይ ያሉ በስር ላይ ያሉትንም ሄዶ መጎብኘት እንዳልሽው ቅድም ሊያ ይሄ ምግብ የሚያመጣላቸው ሰዎች ሰው የሚናፍቃቸው ምግብነቱ ምናምን ሳይሆን መጥቶ እንትና ልጠይቅ ነው እንትና ትጠራለህ ተብሎ ወጥቶ በሰው መጎብኘት ቀላል ስሜት የለውም እና እንደዛ የማድረግ ልምድ ያላቸው ሰዎች ብዙ ናቸው። እኛም ዛሬ ይሄን ስናደርግ ቤተሰቦቻችን ልምድ ቢያደርጉት ቢያዘወትሩት አንድ ነገር የሚያገኙትም ልምድ ቀላል አይደለም። ቀደም አንቺ ያልሻቸው ሶስቱ ነገሮች ራሱ ትልቅ ትምህርት ነው የሚሆኑት። በዛው መጠን ደግሞ ሄዶ የራስን የጽድቅ ወደፊት መንገድ ማመቻቸት ትልቅ ይሄንን ሀሳብ ግን ስናነሳው ስንት ግዴታ ተቋም መሄድ ያለብን አይመስልኝም። ማለት አካባቢያችን ላይ ጎረቤታችን ላይ ዞር ብንል የተለያየ የተቸገረ ሰውን ማግኘት እንችላለን። በገንዘብ በምንም ባትደግፈው በሀሳብ ራሱ ሰውን አይዞ አለ ወንድሜ ማለት ራሱ ሰው ነው ለሰው መድኃኒቱ እና ይሄንን ሀሳብ እኛም ስናነሳው ግዴታ ተቋም ሄዳችሁ ይሄንን ነገር አድርጉ ሳይሆን በየዕለት ተዕለት ህይወታችሁ ላይ ጎረቤታችሁንም አጠገባችሁ ያለውንም ሰው ዞር ብላችሁ ይሁንና በጎ ነገር አድርጉ ለማለት ነው አይደል? ይሄንን ሀሳብ ስታነሳው እናቶቻችን ናቸው የሚመጡልን። አሁን እናቶቻችን በጣም ሰጪዎች በጣም ለጋሾች ናቸው። ግን የሆነ ተቋም ሄደው ኦር የሆነ ሆስፒታል ሄደው አይደለም፣ በዙሪያቸው ያለውን ሰው በደንብ ያያሉ። ማን ምን ቸግሮታል የሚለውን በደንብ ያያሉ። እናትሽ ደውላ የልጆች ልብስ አምጪ ሰፈር ይወጣ በቃ በጣም ነው የሚገርመኝና እኔ ወልጄ ራሱ ሆስፒታል ይሄ አንድ ቀን ሁለት ቀን ስናድር አጥሚት ሻይ ምናምን አምጡላቸው ይባላል። እናቴ ከዚህ እስከዚህ የሚያክል ፔርሙዝ ነው ይዛ የምትመጣውና እኔ እኮ አንድ ነኝ ምንድነው ይሄን የሚያክል ፔርሙዝ ስላ የሚፈልግ ሰው አይጠፋም። እውነትም ደግሞ አጠገቤ የሆነ ሰው ወይ ቤተሰብ የዘገየበት ሰው ወይ ከክፍለ ሀገር የመጣ ሰው ወይ ከውጭ ሀገር መጥቶ የወለደ ሰው ምናምን አናጣምና እናቶቻችን ለዚህ በጣም ትልቅ ምሳሌ ናቸው። በዙሪያቸው ያሉ ሰዎችን ያያሉ። ቤት መጥተው የሚሰሩላቸው የሚያገለግሉላቸው ሰዎች ቤታቸው ምን እንደጎደላቸው ያውቃሉና ምግብ ቤታችን ውስጥ በጣም አንዳንድ ጊዜ ተርፎን ለማን እንደምንሰጠው ላግራስ ከማን ድረስ እኮ ምግብም እንደፋ ሰዎች አለን። ተበላሽቶ የሚጣልበት ቤት ብዙ ነው። ዞር ብትልና አጠገብ የዕለት ጉርስ ያጣ ብዙ እሱ የሚያስፈልገው እሱ ዋና ነገር የሆነ ሰው አለና በጣም አሪፍ ሀሳብ ነው ያነሳው ሮቢ። ዞር ብለን ጎረቤቶቻችንን ብናይ ብዙ የኛ ፈገግታ የሚያስፈልጋቸው ሰዎች አሉና እኛም እንዳንድ በህይወታችን ብናረገው ብለን ከምንጓጓለት ሀሳብ አንዱ ይመስለኛል። ለምሳሌ በተግባር መተግበር ያቃታችሁ ግን ብታረጉት ደስ የሚላችሁ ጉዳይ ነው። ሁሌ ማድረግ ትፈልጋላችሁ ግን አልሆነም። አሁን ይሄንንም ልንጠላው አንችልም፣ ማድረግ እንፈልጋለን ግን ልምድ ማድረግ ነው ያቃተን። አሁን ስንጀምረው መደጋገም ይከብደን አይመስለኝም። ቤተሰቦቻችንም አንድ የሆነች ትንሽዬ አቅጣጫ ያሳየን ይመስለኛል። ግን መጠይቃችሁ ከዚህ ውጪ እስቲ እናንተ ማድረግ ፈልጋለሁ ግን መጀመሪያ አቃተኝ አላደረኩት የምትሉት ነገር ምንድነው? ፈልገሽ ሰማይ ላይ በፓራሹት መወርወር ስለማይቻል በፓራሹት አይቻልም። እንደ ረትሻለሽ ነው ግን እንዳንቺ አይነት ፈሪ ሰው አይደለም ያን ማድረግ የሚችለው። አንቺ ስንት ሜትር ውሃ መውረድ ያቃተሽ ልጅ ግን ስንቴ ግን እኔ ምን አይነት ሰው መሰልኩ? በቀላሉ የልጆቼ ልብስ አሁን ልጆቼ ስንት አመት ኦልሞስት አንድ ትልቁ 4 አመት ሁለተኛው 2 አመት እስከዛሬ ሁለቱም ልብስ አለ። እኔ እሱን ማድረግ እንኳን አልችልም። ገባ ለምን መሰለ ወይኔ ልጆቼ ሌላ ሰው ያለብሰው አይደለም ሚሞሪያቸው ነው። ይሄን ቀን እኮ ይሄን ቀን ለብሰዋለች፣ ይሄን ቀን እኮ ይሄን አርጋዋለች እያልኩኝ ያን ማድረግ አልችልም። እና አሁን በቀላሉ ፓራሹት ምናምን ብዬ ትልቅ ነገር አልነግርህም። ይሄን ማድረግ አልቻልኩም። መለማመድ ነው ደግሞ እዚሁ በቤተሰቦቻችን ፊት አንድ ቃል ላስገባሽ። እኔ ሄጄበት የመጣሁበት ቦታ ጋር ልጆቹ በጣም ልብስ ይፈልጋሉ፣ አንዳንድ ነገሮችን ይፈልጋሉ። በነገር አይደል እዛ ቦታ እኮ ሊያ የልጇን ልደት አክብራለች። ልጆች በቃና ያው ልብስ ካለ እንግዲህ እባክሽ እስቲ የኢትዮጵያ ሕዝብ ጸሎት ይርዳኝና የነገር ላይ እውነት መስጠት በጣም ዋጋ እንደሚሰጥ ያመጣል በደንብ ይገባኝ ነው። እኔ ራሴ እንደሊያ ነበርኩኝ። ከዛ ምን ማድረግ ጀመርኩኝ? ፎቶ የተነሱባቸውን የተወሰኑ ልብሶች ፎቶውም ስላለ ይሄ ልብስ እኮ እዚህ ፎቶ ላይ ያለ ስለምላቸው እነሱን አስቀምጥና ስሰጥ የሆነ ጊዜ ትዝ ይለኛል ልብሴ ለህቴ የሚል ፕሮጀክት ተጀምሮ ነበር። አንዲት እህቴ የጀመረችውና ልብሶች መርጬ በጣም ብዙ ልብሶች ለነሱ ሰጠው ማለት ነው። ከዛ የእውነት አታምኑ ሙሉ ሻንጣ ልብስ ጊፍት ነው የመጣልኝ ከውጪና ስጥ ይሰጣል። ኢሚዲየትሊ መስጠት ለካ አንደኛ እግዚአብሔር ራሱ ሊሰጠኝ ፈልጎ የት ልታረጊው የቱ ጋር ነው ሳጥንሽ እኮ ሶስተኛው ደረጃ የኔስ የልጆች ልብስ ጋር በትልቁ አልመኝም። ግን ቢያንስ እንደው አሁን ብርድ ነው አይደል?
ቀስቀስ ያለ ጊዜ ነው አውጥተን ደግሞ ለሰዎች መስጠት የምንችልበት አይነት ልብ ራሱ ብታደል እናንተም በጸሎት አስቡኝና ቅድም መግቢያችን ላይ ስንገባ ለቤተሰቦቻችን ያሳየናቸው ነገሮች በሙሉ እናት አባቶቻችን እንኳን ምን ይላሉ ክረምትንና ምንድነው ወደ ጸደዩ ወደ ብርሃኑ እስክንወጣ ተደጋግፈን ነው ማለት ያለብን ይባላል። በነገራችን ላይ ግን እኔ የጠየኳችሁ ጥያቄ በጣም ሩቅ አርጋችሁ ነው ይመልሳችሁልኝ ሰፋ አርጋችሁ ማለት ነው። እኔ ባይዘይ ሰማይ መውረዱ አይደለም አይ ነው እሱ አይደለም አሁን ያላችሁ አልመጣልኝም እንጂ አሁን ያላችሁ ሰማይ መውረዱ ይሄን ጥያቄ ግን ቀልል እንዲልልን ጠያቂው ሲጠየቅ ብለን እኔ አሁን ማሰብ መሰለኝ አሁን ትክክል ነው አሁን መልሱ በምሳሌ ያስረዳን እኔ አሁን ለምሳሌ የምፈልገው ግን ያላደረኩት ባደረገው ደስ የሚለኝ አሁን ክረምት አይደል ያለ ነው በዚህ ሰዓት ምን የማላቀው ድሮ ጀምሮ ፈልገው የማላቀው ሰው ገጠር መሄድ ፈልጋለሁ የሆነት እንዲያሳድጉ እኔም ግን ማላቀው ሰው ቤት ገጠር ላይ ያለውን ላይፍኛ አሁን ብዙ ጊዜ ምን ሰማው ምን ምንለው ምቾቱን ምናምን ነው ቻሌንጅም ሲሆን ያን ያህል አናቀውም እና ይሄ ትክክለኛ የሆነ ሪል ላይፍ ሲነገር ነው እንጂ እዛ አካባቢ በደንብ እንደ ፕሮጀክት ወስደን ምናምን አድርገን አናውቅም እና እሱን ላይፍ በጣም ፊልም ማድረግ ፈልጋለሁ እንዴት እንደሚኖር በተለይ ክረምት አሁን ከበፊት ጀምሮ ገጠር ላይ ብዙ መሰረተ ልማት ስለሌለም አስቸጋሪ ግጥሞቻችንም ከጨለማ ወደ ብርሃን መውጫ ምናምን ተደርገው ዘመድ ከዘመድ የማይጠያይቅበት ምናምን አይደል እስቲ ኤቭሪቲንግ አሁን እኛ ከተማ በለመር ነው የህይወት መንገድ እዛ ብሎክድ ሲሆን ምን እንደሚመስል እሱም በደም ፊልም አድርጎ ከከተማ ወጣ ብሎ የሚኖር ሰው የራራልክ ሰው እንግዲህ አሁን መልእክቱን የዛሬ ሳምንት ይጎርፋል ናኒ ጋር አንድ ላይ ከዛ ትመራዋለህ እኔም ካንተ ትንሽ ለየት የሚለው ዓለምን መዞር ነው የምፈልገው እሱማ ማይፈልጋል አቤል እናቱ ልጅ አናፍቆት እናቱ ዓለምን መዞር ነው እኔም ማሳብ መጥቶልኛል እናንተ ስንት ያንና ለተመኘው እኔ ደግሞ ጥሩ ድምጽ ኖሮኝ ቆንጆ ዘፈን መስፈን እንደ ናፍቄ ነው ዘፈን መስፈን ቢሆን እኮ ችግር አልነበረውም ቅቤ ነገር ልወጥ ድሮ እንደዚህ ወጡ ነበር አይ ቅቤ ባይዘው ትንሽ ፍንጭ ያለው ሰው ያለው ሰምታል ማድረግ ስለነው ማድረግ ያቻለው ነው አሁን አንተ ድምጽ ነው የምታመጣው ቅቤ እኮ ጋር ለዘጋው ሰው አንተ እኮ ከዚህ ነው የዘጋ ንብ ከነ ነፍሱ ዋጥ በቃ ቅቤን ትቶ ያለህንም እንዳትወጣ አይ እዚህ ጋር ለቸገረው መሰለኝ ቅቤ ከዚህ ያለ ይቆልፍ ከዚህ እኮ ነው ይቆልፋ አይ ለጨዋታ ነው ዛሬም ከቤተሰቦቻችን ጋር በጣም ደሳስ የሚሉ እንደዚህ የሚያስቁም ደግሞ በቁም ነገር ጀምረናል እናንተም ክረምት ነው ቅድም እንዳልነው እንግዲህ ወደ ጸደዩ ወደ ፈካው ወር እስከምንመጣ ድረስ እቺን ወር ተደጋግፈን ተያይዘን እንድናልፍ ምሳሌ እንድንሆን ብለን ነው በዛ የጀመርነው በጣም የምትወዷቸው የእሁድን አንድ ላይ ፕሮግራሞች ከሚያዝናኑት ቁም ነገር ከሚሰጡት ከተለያዩት በሙሉ አሰናርተን እየተገባበዝን ልናሳልፍ ፕሮግራማችን ተጀምሯል ስንቴ እንደሚለው ሪሞታችሁን ደብቋላችሁ በነጻነት እየመረጣችሁን ጥሩ ቀን ከኛ ጋር እንድታሳልፉን ጋብዛችኋለን እሁድን አንድ ላይ ተጀምሯል ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።